ቲንከር አለ ሄሎ ይቅርታ ሲስተሙ ሚውት ሆኖ ነበር አይሽ ሰላም ነው አልহামዱሊላህ ደህና ነኝ እንዴት ነህ ሁሉ ሰላም አለን አይ እንኳን ጠይቄ ፈለኩኝ ኢየሱስ አምላክ አይደለም ስትል የኢየሱስ አምላክ አለመሆን በመጽሐፍ ነው የምታረጋግጠው በቁርአንም በባይብልም አንዲው ነው ጥያቄ ነው የምጠይቀው ጥያቄ ነው እንጂ ወግኘ ምናምን አይደለም ያንተን ግንዛቤ ለማረዳት ነው በሁለቱም በምን በባይብልም በቁርአንም አይ የስነ ጽሁፍን ተውና ማለት አሁን አይ በቁርአንን ተውና ባይብልን ይዛ ነው አይደለ ኢየሱስ አምላክ አይደለም የምትለው በሁለቱም እኮ አልኩ በሁለቱም አምላክ አይደለም ምክንያቱም የኢየሱስ አምላክነት ያው በመጽሐፍ ቅዱስ ነው መስፈርት ነው የሚሰፈር ብዬ ነው በቁርአን ላይ ደግሞ በተቃራኒ ሁኔታ በባይብል ላይም በቁርአን ላይም አይደለም ብሏል በሁለቱም እሺ እንትን ጥያቄ ልጠይቅ አሁን ለምሳሌ የኢየሱስ አምላክነት ከዛ በፊት ሐዋርያቶች አሉ አይደለ አዎ አምላክ መሆኑን አይደለም የተከተሉት ማለት የታሪክ ስነ ጽሁፉ እንደምንረዳው አረዳድ ሐዋርያት አምላክ ነው ብለው አምነውም አያውቁም አንድ ቀን በምን አረጋገጥክ ባይብል ላይ የለማ አይ በህይወቱ እኮ ነው እያልኩ ያለው አሁን እኔ ባይብልን አንብበ ምናምን ሳይሆን በዛን ሰዓት የነበሩ ሰዎች አምላክ ነው ብለው አይደለ እንዴ ሲከተሉት የነበረ እንደገና ደግሞ ወደ ዓለም የተስፋፋው አረ በምንም ተአምር እሱ ከሄደ በኋላ እና እንዴት ተስፋፋ ማለት እንዴት ተስፋፋ ከሄደ በኋላ ኢየሱስ ከሄደ በኋላ የተለያዩ ሌሎች አስተምሮቶች መጡ መጀመሪያ ኢየሱስ ያስተማረው እኔን ቸራት በሉኝ ቸሩ ከአንድ ከአምላክ በቀር ማንንም የለም አባቴና አባታችሁ አምላኬና አምላካችሁ አንድ አምላክ አባለ ይሄን እያስተማረ ነበር የሄደው ኢየሱስ አይ ይሄን ጥቅስ የምትጠቅሰው እኮ ባይብል ውስጥ ያለ ነው ጥቅስ የምትጠቅሰው አይደለ እኮ ኢየሱስ ይሄን ጥቅስ ነው እኔ አሁን እንደ ግንዛቤ ነው እንጂ ክርስቲያኖችን ወግኛ አይደለም እኔ እያወራው ያለው ገብቶኛል ኢየሱስ ያስተማረው ተብሏል እንደ ቀረበው አይደለ እንዴ አይ ኢየሱስ ያስተማረው እንደገና ደግሞ አምላክነቱ በመጽሐፍ የተረጋገጠ ሳይሆን ከዛ በፊት በህይወት የተረጋገጠ ሐዋርያቶች የተከተሉት እንደገና ደግሞ በዓለም የተስፋፋ ነው በየነው ገነዘበው ባይብል ላይ የቱ ጋር ነው ኢየሱስ ያስተማረው በህይወቱ የተረዳውት እንጂ ማለት እሱ በምድር ላይ ያለ ሲንቀሳቀስ አታድክመኛ በእናት እኔ መድከም አልችልም አሁን ባጭሩ አንተ አምላክ ነው ብለህ ታምናለህ ባጭሩ አይ አንተ እንዴት እርግጠኛ ሆነ ማውራት ትችላለህ ብዬ የኔን እርግጠኝነት አንተ አምላክ ነው ብለህ ማመን ታምናለህ አይ እኔ እንደዛ ብዬ ማሰብ አልችልም አይ እናንተ ሳይሆን የሁለቱንም ብዬ አላስብም ምን ያጠቃላይ ግንዛቤነት ነው ካንተ ጋር ለማውራት የገባው ምንም ላይጠቅመኝ ላትጠቀም ነገር ግትታረከኝ ቢስሚላህ እንደዛ ሳይሆን እንዴት አንተ እንደዚህ ብለህ እርግጠኛ አልታወራለህ እምነት ምንድነው አንተ አይ ምንም የሚታመን ምንም ነገር ስለሌለ እኔ ማመን አልችልም እኔ እንደ ግንዛቤ ነው ያልኩ መጀመሪያ ላይ ሻወራ አንተ ምንድነው እምነት እኔ እምነት የለኝም አምላክ አለ ብለህ ታምናለህ እኔ እስካሁን እንደተረዳሁት ያለ አይመስለኝም ቀድማያት አለ ወይ ቅምቅማያት አሉ አይኛው አያት አላችሁ አይኛው አያት ምኗ አይኛ ወደኋላ አይኛው አያት አለች ምን አይነት ጥያቄ ነው የምትጠይቀኝ ጥያቄ ነው የጠየቁ ወደኋላ አይኛው አያት አሉ አሁን በህይወት ነው አይደለም ነበሩ በኢቮሉሽን ደረጃው ሊኖሩ ይችላሉ አሁን ነበሩ በጊዜ በዛን ሰዓት በጊዜ በቦታው ሊኖሩ ይችላሉ በምን አወቅ እንዴት ምንድነው ጥያቄ ማለት ከብዶ ምናምን አይደለም እንዲሁ አንተ ያጠያየቅ ገርሞኝ ነው አይደለ ለምሳሌ የሰው ልጅ በጊዜ ይገደባል አይደለ በምን አወቅ ነው ጥያቄ እኔ እንዴት እንዳወቅ ብቻ ነው ማወቅ የፈለኩት የሚታወቅ ነገር ስለሆነ በምን አወቅ ምክንያቱም እነሱ ሳይኖሩ አሁን እኔ መኖር ስለማልችል ማለት ነው እኮ እንደዛ ቢሆንስ በምን ታውቃለህ ምን እርግጠኛ አይደለም ምንድነው አሁን ይላንተ ምንድነው ዋሽተውስ ቢሆን ሰዎች እንደዛ ያሉ
በምን እኔ ታውቃለህ? የአያት የምናምን ጥያቄ እነሱ እኔ አያስጨንቀኝም። ማንም ይሁን ማንም እኔ ግን ብቻ ምድር ላይ እኔን ተገኝቻለሁ። አስጨንቆኝ ነው እየጠየቅኩ ያለሁት። እኔን አስጨነቀኝና እናንተ ጠየቅኩ። ተጨነቅበት። እኔ ግን መገኘቴ ነው የሚያስጨንቀኝ እንጂ የአያቴ የአባቴ የእናቴ አያስጨንቀኝ። እኮ በእንዴት እኮ በምን አወክ ነው እኮ አሁን ስጠይቅ አሉ አልከኝ። እንዴት አወክ ነው ጥያቄ መመለስ አችልም። አዮ አሁን ይኸው ከጊዜ በፊት ነው አሁን ባለንበት ጊዜ ነው ጥያቄውን የምጠይቀው። ያለፈው ጊዜ ነው በአሁን ጊዜ ነው። ያኔ መኖራቸው መጀመሪያ በምን እርግጠኛ እኔ እሱ አያስጨንቀኝም እያልኩ እኔ መጨነቅን አይደለም። እኔ ስለ ጭንቀት መኖራቸውን አለመኖራቸው ምን አረ በምን ማረጋገጫ አለ? እንግዲህ እኔ እንጃ እንዴት እኔ አጠያይቃ አልግኔ አልገባኝም ማለት አንድ ነገር የለም አይደለም እኮ እሺ ገብቶኛል። አምላክ ለመኖር ምንድነው የለም ብለህ የምታምንበት ምክንያት ምንድነው? ምንም ነገር ሲያደርግ ስላላየሁት አያት የሃያኛው አያት ምንም ነገር አርጋ አይታት እሱን ተው። ይሄ ሃያኛውም የአንድ ሺውም የሚሊዮኑን ይሄ ያለፈ ነገር ነው፣ የጊዜ ነው፣ ምንም እንትን የለውም። ኖ እሱ ለአንተ ትርጉም ሊኖረው ይችላል፣ እኔ ትርጉም የለውም ወንድሜ። እሺ በቃ ጥያቄ ልቀይርልሽ። ትችላለህ። ጥሩ እሺ። ስሜት አለ? ስሜት አለ? እንደ አለኝስ ያው አንተ በምትረዳው እኔ በምረዳው አለኛው ስሜት። ስሜትን አሳየኝ። ስሜትን አሳየኝ። እየመለስኩልህ እኮ ነው። እንዴት ነው ማሳየህ? ስሜት ምንድነው? ታወራለህ አይደለ? እኔ ጥያቄ ጠየቁ። ስሜትን አሳየኝ። አንተና ስሜቱን የምታውቀው አንተ። የህመምም የደስታም የስቃይም የሀዘንም አንተ ነው የምታውቀው። ማየት ነው የፈለኩት። ስሜትን ማየት ነው። አትችልም። አንተ ነህ ተሰምተው የምታውቀው የምታወራው ነው እንጂ አትችልም። አንተን ለአንተ ልገልጽልህ አልችልም። አይታይም። ስለዚህ ሳይታይ የሚታመን ነገር አለ ማለት አንድ ነገር አይታይም። ይሄን ምሳሌ ግን ከፈጣሪ ጋር አታያይዙ። ቆይ ልመጣልህ እኮ ነው። ምክንያቱም የተለመደ ንግግር ስለሆነ ብዬ ነው። ይሄ አምላካችን አላህ በቁርአን ላይ አንድ ነገር የምታውቀው በኢፌክቱ ነው አይደል? አሁን ለምሳሌ ፍቅርን የምታውቀው በኮዙ ሳይሆን በኢፌክቱ ነው አይደል? ነው አይደል? እሺ አንተ ፍቅር አረዳድ እሺ ሌላ ነው፣ የኔም ሌላ ስለሆነ ብዬ ነው። ግን እሺ አንተ የምትረዳበት ነው የሚያዝ አንተ እንዴት ነው የምትረዳው? ፍቅር ሳይሆን ስሜት ነው የጠየቁኝ። ስሜት እሺ መልካም ስሜት አለ፣ መጥፎ ስሜት አለ። በመልካም ስሜት መጥፎ ስሜትን በአይን እንደዚህ ማሳየት ትችላለህ ወይስ ኢፌክቱን ነው በሰውነት ላይ የምታሳየው? ኢፌክቱ ነው የምታሳየው። አመሰግናለሁ። ስለዚህ አላህ በቁርአን ላይ ምን ይላል መሰለ? አዳምጠኝ በደንብ። መጀመሪያ በሱረቱ ኢምራን ምዕራፍ 3 ቁጥር 190 ላይ ኢነ ፊ ኸልቂ ሰማዋቲ ወልአርድ አለ የሰማያትና የምድር አፈጣጠር ወእኽቲላፊ ሌይሊ ወነሃር የቀንና የሌሊት መገለባበጥ ለአያቲን ሊኡሊል አልባብ አእምሮ ላላቸው ሰዎች ይሄ ግልጽ መረጃ ነው አላህ ለመኖሩ አለ። ቀጠለ الذين አእምሮ የሌላቸው አያውቁትም። ይሄንን ያው አእምሮ ላለው ብቻ ነው ቲንክ ማድረግ ለሚችሉ ማለት ነው። ቲንከር ለሆኑ ሰዎች ቲንከር ላልሆኑ አይደለም ከይቅርታ ጋር الذين يذكرون الله قياما وقعودا አላህን የሚያወሱ ተኝተውም ቁጭ ብለውም አለ وعلى جنوبهم ማነው ቆመውም ቁጭ ብለውም ተደግፈውም የሚያወሱት ከዛ ويتفكرون في خلق السماوات والارض አለ በሰማያትና በምድር አፈጣጠር ደግሞ ቁጭ ብለው የሚያስተነትኑ የሆኑ እንዴት ብለው ይሄንን ለመሆኑ ማን ይፈጠረው? ይሄንን ሰማይ ዝም ብሎ ነው የተገኘው? የሆነ ነገር ዝም ብሎ ራሱን በራሱ ቢግ ባንግ የሚባለው ነገር ፈነዳ፣ አብይ ፍንዳታ። ከዛ በኋላ ምድር የምትባል የሆነ ቦታ ቁጭ አለች፣ ሰማይ የሚባል የሆነ ቦታ ቁጭ አለ፣ ጨረቃ ደግሞ እንዲህ ቁጭ አለች። ከዛ ዝም ብሎ ይሽከረከራሉ። ከዛ የሰው ልጅ ደግሞ አይን ዝም ብሎ ነው ያገኘው። ከዛ ደግሞ ቅንድብ የሚባለው እንዳያደግ ዝም ብሎ ነው የሆነው። ጸጉር የሚባለው እንዲያደግ ዝም ብሎ ነው የሆነው። ከዛ ምላሳችን እንዲያወራ ዝም ብሎ ነው የሆነው። ጺማችን እንደዛው፣ ነርቨስ ሲስተማችን ይሄ ሁሉ ዝም ብሎ ነው የሆነው። እሺ ጆሮአችንም እንደዛው እንዲሰማ ዝም ብሎ ራሱ ነው የሆነው። ከዛ ደግሞ በእግር እንድንሄድ ስፓይናል ኮርዳችን ቀጥ ብሎ እንዲቆም ያደረገን ዝም ብሎ ነው። ምንም ምክንያት የለውም። ዝም ብሎ በተራ መንገድ ነው የሆነው። ከዛ ደግሞ አእምሮአችን የሚባለው ነገር ይሄ ውስጥ ኤሌክትሮ እነዚህ ሁሉ ነገሮች በቃ ዝም ብለው ነው የሆነው። ነገሮች አፈጣጠር ቁጭ ብለው ያስተነትኑና
ምን ይላሉ ረበና ጌታችን ሆይ ይላሉ ከዛ ጌታ መኖሩን ያውቁና ማ خلقت هذا باطلا ይሄንን የፈጠርከው ለጨዋታና ለፌዝ አይደለም ይላሉ የሆነ አስገኝ መኖር አለበት ተግባባን ሱብሃንከ ጌታችን ሆይ ጥራት ይገባ فقنا عذاب النار ከጀሃነም እሳት ጠብቀን ይያሉ እኛ መኖራችን የምድር አፈጣጠር የነዚህ ሁሉ ነገሮች መገኘት በራሱ የአላህ መኖር ግልጽ መረጃ ነው ማለት ነው ግልጽ ተግባባ ለምሳሌ አንድ ሰው ቲንከር አንድ ጥያቄ ልጠይቅ አለ ልክ ነህ በዛው ሐሳብ ለመጨመር ነው ልክ ነህ አሁን በሙሉ ያለውን ነገር እኮ ታያለህ ኢንሳን ገነዘብም ቀርተርም አይደለም ታያለህ ትገነዘባለህ አሁን ያልከው በሙሉ ማለት ነው ግን መኖር አለበት ብለሃል አይደለ ተቀላላ ትከስተዋራ ምኑ አሁን ምንድነው ያልከው በሙሉ የዘረዘርከው ነገር ከዛ ይሄ ሁሉ መረጃ ሁለቱም እምነታዊም ዕውቀታዊም ነው ዕውቀታዊው ቀድም የዘረዘርከው ነገር ነው የዓለምን መገኘት ያንተ መዋቅር ነው እያንዳንዱ ነገር ይሄ ዕውቀታዊ ነው አይደለ ሄድንና ግን ከዛ በኋላ ቀጥሎ ያለው ንግግር ግን ምንድነው እምነታዊ ንግግር ነው እምነታዊ ንግግር ደግሞ መሰረተ ምንድነው በቃ መላምልት ነው በቃ ምን ማለት መላምልት ነው እሺ ለምሳሌ እሺ እንዴት እንደሆነ ልንገር የመጀመሪያው ነገር አላህ መኖሩ ከተስማማ መጀመሪያ እዚህ ላይ እንስማማ ቲንከሪ መጀመሪያ ካልተስማማን የትማን ልክና ምክንያቱም የሰው ልጅ አፈጣጠር ያለምን አፈጣጠር በውስጥ ያለው ነገር በሙሉ ያስደንቃል እኮ የኢንሳንና ይቀርተን አይደለም እሱ ለመኖር ግን በቂ አይደለም እሱ አስገኝ ያለው ብለ ታምናለህ ይሄንን ወይስ የለውም ዝም ብሎ ነው የተገኘው ምክንያቱም ይሄው እኔ በጊዜ ተገደብኩኝ ከዛ በፊት የነበረውን ጊዜ ስላለም አፈጣጠር ስላለው ነገር እርግጠኛ ሆኜ ማውራት አልችልም ግን ማውራት እችላለሁ አሁን አንተ ቁርአንን አንብበ ዝም ብሎ ነው የተገኘው ራሱ በቃ ዝም ብሎ ነው ይሄው ተረተኛል አይደለ እኔ በጊዜ ተገደብኩኝ ነኝ ይያልኩ ነው አይደለ ገባኝ ዩኒቨርሲቲ የተፈጠረበትም እንዲኖ ብዬ እርግጠኛ ሆኜ ማውራት አልችልም አንተ ግን አንብበ ነው ያወራ ያለው አግኖስቲክ ሆናል ማለት ነው ኤቲስት ምናልባት መጀመሪያ ነበር ካሁን አግኖስቲክ እኔ አግኖስቲክ አማይ ነበር ካሁን አግኖስቲክ ኤቲስት ነበር ስታወራኝ የነበረው በነገራችን ላይ አሁን አግኖስቲክ ሆናል ኦኬ ጥሩ አንተ መኖርህን ቲንከር አንተ አለ ወይስ የለህም ይህ ጥያቄ ማለት አሁን ቋንቋን እያወራን ያለ ነው በመናወራው ቋንቋ አለውኝ ነው ምለ አለ ወይስ የለም አለውኝ ነው ምለ ምክንያት ምን ረዳዳል አይደለ እርግጠኛ ነኝ ለመኖር የቋንቋ ጨዋታን በዚህ መርሳት የለብንም ኖ ያግኖስቲክ አንተ ወይ አግኖስቲክ አይደለም ሌላ ፈልገው ያንተ አግኖስቲክ ችግር የለውም የፈለከው ብለ እኔ ዶግማቲክ አይደለም በአንድ ቦታ የሚሄድ አይደለም ለምሳሌ ቋንቋን የምናወራው አንድ ነገር አለ ስንል ቀጥታ መታየት አለበት አይደለ ኢፌክቱን ማየት አለብን በዛ ረዳድ ከሆነ አለው ሌላ ረዳድ ከሆነ ግን አላቅፍ በጣም ጥሩ ዶናልድ ትራምፕ አለ ወይስ የለም አሁን ላይ አሁን አለው እስካሁን በሶሻል ሚዲያ እንደማየው ከሆነ በመላምልቱ አለ አሁን አለ ወይስ የለም አሁን እኔ እርግጠኛ ሆኜ ማውራት አልችልም ሊሆን ይችላል ገብቷል ግን ከዚህ በፊት በሚጽፈው ስነ ጽሁፍ ግን ሊኖር ይችላል አለ ብዬ ነው ማስበው ገብቷል አሁን ግን አላየሁትም አልተረዳሁትም እርግጠኛ ሆኜ ማውራት አልችልም ካላየህ አታምንም አለኝ ካለ ግን አለ ልልህ ይችላል ካላየህ አታምንም ማለት ነው ባጭሩ አዎ ያላወቅኩት ነገር እንዲህ ነው ብዬ ማውራት አልችልም ኦኬ ግን ምልቱን ላወራ ይችላል የለም ብለህም አታወራም አላወራም እሺ በጣም ጥሩ አእምሮ አለ ቲንከር አንተም ተቋምሮ አለኛ እስኪ አሳየኝ ካላየው አላምንም እያወራሁ እኮ ነው አጠቀው በድምጽ ነው ክፈትና አሳየኝ ምስሉ ነው የፈለከው ሌላ ስምም ስጠው ችግር የለውም አይደለም ገባኝ ውስጡ ያለው እሺ አንጎል አለ አንጎል ምን የነርቭ ሲስተሙን አሳየኝ ነው ወይስ ምን አይደለም አንጎልን ራሱ አሳየኝ መጀመሪያ ካላየው እንዴት አምናለሁ አንጎል አለ አለኝ እሺ አለ ይልበልሽ በአንተ በመተረዳው አረዳደሽ
እኔ አሁን የለም ነው ምክንያቱም ካላየን አናምንም እንዴት አድርገን እንመን አንጎል የመኖሩን እኮ ድምጹን እየሰማው ነው ቢያንስ አይ እኔ ምን አውቃለሁ ከፈለገ ኤአይ ያወራ ቢሆንስ እኔ ምን አውቃለሁ ትችላለህ መብትህ ነው ጥርጣሬ ማውራት ትችላለህ አያችሁ ስለ አሁን ምን መሰለህ ቲንከር አንድ ነገር ለመኖሩ ግዴታ ማየት ብቻ በቂ አይደለም ተግባባን አይደለም በአምስቱ የስሜት ዋሳት ኢፌክት የሚባል ነገር አንድ ከነዛ መካከል አንደኛው ማየት መስማት መዳሰስ እነዚህ ምናምን የሚባሉት ነገሮች አሉ ከነዛ ደግሞ አንደኛው ምንድነው የአንድ ነገር ለመኖሩ ኢፌክት መኖር አለበት የሆነ ኢፌክት ማለት የሆነ ኢፌክት መኖር አለበት እሺ እኔ እናንተ በቃ ጊዜ እንወስድና በጊዜ ከፈለክ በውስጥ ግን አይ እሺ አንድ ጥያቄ ልጠይቅህ እሺ ለምሳሌ እሺ አንተ አማኝ ነህ ሌሎችም አማኞች አሉ እዚህ እስኪ ፈጣሪ በምድር ላይ ምን ሲያረጋየ ምን ጣልቃ ሲገባየ አንተን ሲፈጥራየ ሁሉ አድራጊነቱ አንተን ሲፈጥራየ አላየም ኢፌክቱ ነው አምነህ ነው የምታወራ በጣም ጥሩ እሺ በጣም ጥሩ አንተ ያንተ ፍቅር ምን ሲሰራየው ነው ያንተ ፍቅር ምን ሲሰራየው ነው ያንተን ፍቅር አይቻል ይሄ ቀላል ጥያቄ ነው ወንድሜ የኔን ፍቅርማ ከኔ ጋር ሆነ ነው የምታውቀው ታውቀዋለህ ቀላሉ አንተ ጋር ነው ታውቀዋለህ እኛ ጋርም ቀላል ነው የኛው ታውቀዋለህ እንደዛ እንደመለሰልህ እሺ የደረቅ መልስ ሊሆን ይችላል እኔ ግን አንድ ጥያቄ ነው እየጠየቅኩ ያለው እኔ አይደለም ስለ ፍቅር ከኔ ጋር ሆነ ነው የምታውቀው እንዴ ወደማ አጠገብ ካለው ሰው ጋር ሆነ ነው የምታውቀው ራሴ እኮ ያላህ መረጃ ነኝ አላህ ለምን ይሁን እሺ አላህ መረጃ አለ እሺ ምን አየ በህይወት ምን ተረዳ አምነህ ከምታወራው ውጪ እኔ ለምሳሌ ጉዳይ ላይ ምን አወቅ ለምሳሌ ቆይ አዳምጠኝ ለምሳሌ ዱዓ አድርጌ ተመልሶብኝ ያቀም እኔ አልহামዱሊላህ ረቢል ዓለሚን አላህን ጠይቄ ተመልሶልኝ ያቀም ተመልሶብኝ ያቀም ነው ማለት ለምሳሌ ዱዓ አደርጋለሁ አላህ ይሰማኛል አገኛለሁ ዱዓ አድርጌ አገኛለሁ ለምሳሌ ምንድነው ያገኘው ማን ነው የሚሰጠኝ ብለህ ታምናለህ ዱዓ ሳረግ ምንድነው የምታገኝ ያገኘው ምንድነው ጠየቁትን ነገር አገኛለሁ ለምሳሌ ገንዘብ ከሆነ ሰርተህ ነው የምታገኝ ምግብ ከሆነ ተንቀሳቅሰህ ነው የምታገኝ ሳልሰራ አገኛለሁ ጤነኛ ለመሆን ከሆነ ደግሞ ጤነኛ የሆነ ምግብ በመብላት ነው የምታገኝ ሳልሰራ አገኛለሁ እሺ ሳልሰራ አገኛለሁ ኧረ ተው ወላሂ ለዓዚም ነው ማለት ሌላ አንተ እንድትረዳ አንተ አላህን ከጠየቅ ታገኛለህ አንተ እመን እንጂ ማለት ነው እንዴ ምን ሆነ ነው ሳልሰራ አገኛለሁ ችግር የለውም ኧረ ተው ምን መሰለህ አንተ ግዴታ ማመን የለብህም የመጀመሪያው ነገር አንተ ግዴታ ማመን የለብህም ሁለተኛው ነገር ደግሞ ማለት ነው ሁለተኛ ነገር ምን እናደርጋለን መሰለህ ለምሳሌ ሞት የሚባል ነገር ከሞት በኋላ ህይወት አለ ብለህ ታምናለህ ቲንከር አይ ሲጀመር ከየት መጣው አንተ ወዴት የምትሄደው እኮ ነው ጥያቄው ይሄን እንድትጠይቀኝ ነበር የፈለኩት እንቅልፍ ማለት ነው ቲንከር እንቅልፍ ሰውነት የሚያርፍበት ነው ሰውነት ለማረፍ የሚጠቀምበት መንገድ ነው ማረፍ ላይ ሳንሄድ እንቅልፍ ከየት ነው የሚመጣው እንቅልፍ ይመጣስ አይ ሰውነት ድካም እኮ ነው እንቅልፍ ነው የሚመጣው እንቅልፍ መጣ ትላለህ አይደል ያየው እኮ ነው እንቅልፍ ከየት ነው መጣ ስትለኝ ያየው እኮ ነው ማለት እንቅልፍ ምንድነው ሰውነታችን ሲደክም ወይ ደግሞ ማሰብ ስናቆም የሆነ ነገር ብቻ ስንዘብ ይሄ የሰውነት መዋቅር ነው እኮ እሺ ስንት ሰዓት ነው የሚመጣው ምን ሰዓት ነው የሚመጣው አይተው ታውቃለህ ሲመጣብህ በፈለከው ሰዓት በቃ ሰውነት ስራ ሲያቆም ወይ ሰውነት ሲደክም አይተው ግን ታውቃለህ ይሄ እኮ ባህሪ ነው የአንድ መዋቅር ባህሪ መገለጫ ነው አይነን ስትጨፍን አይተው ታውቃለህ ራስህ አይነን ስትጨፍን ራስህን አይተህ ታውቃለህ እንዴት ነው የማየው እኮ ታዲያ እንዴት አመንክ አይነን መጨፈነ አየው አይን ስለመጨፈን ያለውን ኮንሴፕት አረዳድን ያለህ እንጂ አይደለም ቲንከር ተኝታል ስለራሱ ነው እኮ ኮንሺየስ ያለውንበት ሰዓት ስንት ሰዓት እንደጨፈንክ አታውቅም የት እንደመጣ አታውቅም ወዴት ይዞ እንደሄደም አታውቅም እሺ ምንድነው የምታለመው እሺ ለእግዚ እንኮ ቅዠት ነው ምን ነው በምን አወቅ ቅዠት መሆኑ ቅዠት ነው ቀን ያሰብከው ነው ለሊት የምትደግሞ ሌላ ምንም የለውም ወይ የሚያስፈራራህ ነገር ወይ የሚያስደስትህ ነገር ነው እንትን በምን እርግጠኛ ነው በቃ ፕሮግራም የምታደርገው ነገር ነው ቀን ፕሮግራም ያደረከው ነው ማታ የምታየው እንዴት ፕሮግራም ያደረገ እኔ አሁን ለምሳሌ ፕሮግራም ያላረጉትን የሆኑ በህልማቸው አይተው ነገ የሚከሰትን ነገር የሚያዩ ሰዎች አሉ
ምን ጊዜን ቀድመው ሄደው ነው አሳይቷቸው አላህ አሁን ይሄ አሁን እንደዚህ አይነት እንትን ስትናገር እምነታዊ በሆነ ጽሁፍ ነው ያገኘው ወይስ እንጂ በጋራ ለማግኘት ፋክት ሊኖር በበኔ ማጋጥሞኝ ያውቃል ምንድነው ለፈለኩኝ አይ አይደለም ለምን እንደዚህ ሆነ ብለን ጠይቀን ለማወቅ ልንሞክር እንችላለን ለምሳሌ እኔ ተኝቼ ስልኬ ተደውሏል ብዬ ተነስቼ ከተነሳው በኋላ ተደውሎ ያውቃል ግን እንዴት እንደዚህ ሆነ ሌላ ጥያቄ ነው ይሄ ከፈጣሪ ጋር የሚያነካካው አይደለም አመሰግናለሁ በቃ ሌላውን በውስጥ እናወራለን ምህረት ሰላም ነው ይበቃ ኢብሮ አንድ ነገር ላውራ አፈና ቢቢ ቆይ ወረደ ልጁ ሰላም አለይኩም አይ ምህረት እያናገረችኝ ነበር ወአለይኩም ሰላም ወራህመቱላሂ ወበረካቱ ያቺ ልጅ ይዘሻት መተሽ ከሆነ ጥሩ ማሜ እንዴት ነው በአላህ ሰላም ነው አልহামዱሊላህ ወንድም ብሩ እንዴና ደህና ነህ አንተ ብቻ ነው የቀረው መሰለኝ ሚዲያ ላይ ያሱንም እንዳይዘጉበት እስኪ ኮፒ ሊንክ አድርጎ ሌሎቹም እንዳለ ጠፉኮ ማን ተዘጋ ዛሬ ደግሞ የተዘጋለ ሌላም የኔም እኮ ያኛው ተዘግቷል አላህ ይሄንንም ይጠብቅልህ ሀቢቢ ሌላ ምን ይባላል እንግዲህ የእስራኤል ጥይት በስቷል በሰሞኑ ወንድሞቻችን ላይ ያነጣጠረ ነው መሰለኝ አው ትላለህ እስቲ ምህረት ምን አለሽ ቆይ እስቲ ምህረትን እናናግራት ምህረት ሰላም አለይኩም እሺ በኋላ ሲመችሽ ታወሪያለሽ እሺ የሺ ነይ አስገቧት የሺ ናይቻት ነበር የሺ አለሽ ሪምና አሚና አንድ ሰከንድ ታገሱኝ እሺ የሺ ናይቻት ነበር አለሽ የሺ ኡስታዝ ጀማል ካለች አስገቧት የሺ ምን ብላለች ያው አይመቸኝ ማለች አው የጎተትኳን ነበር አልጎተትም አለች አይሽ በቃ ኸይር አሚና ሰላም አለይኩም ወአለይኩም ሰላም ጥያቄ ነበር ኦኬ ስለ ቁርአን ነውና ቁርአን እንዳስፈላጊነቱ በየሰዓቱ ምናምን አይደል የወረደው እና እንትን በየጊዜው ወረደና ሰሃባዎች ደግሞ አንድ ላይ ያደረጉት ማለት የሰበሰቡት ማለት ነው ከዛ ግን ይሄ ሱራ አለው አይደል ያንዳንዱ በስመላ ሱራ አለው እና አላህ Subhanahu Wa Ta'ala ሲያወርደው ቁርአኑን ከነ ሱራው ነው ኦር ሱራውን ሰሃባዎች ነው እንትን ያሉት ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከአላህ ዘንድ ማለት ነው ግልጽ ነው ሪም እሺ ሪም አለሽ ሪም ነው ሪም ነው የኢትዮጵያ አነጋገር ሪም አለሽ ወይኔ እሺ ምህረት ተመለሰሻል ደግሞ ማድከም ጀመራችሁ አይደል እሺ እሺ ሌላ ጥያቄ ያለው ሰው ግቡ እሺ ተጀመረ ማሜ እና እንዴት ነው ምን አዲስ አለ والله አልহামዱሊላህ ምንም አዲስ ነገር የለም አልহামዱሊላህ ባለው እንግዲህ አላህ ይግቡ እስኪ ቅዱሳኖችን እናስተናግድ እነሱ አይሻሉ የታሉና ጠፉቆ ተባረው ይሁን ከሀገር ምን እንደሆነ አናውቅም ብቻ በሰሞኑ ጦርነት ላይ ናቸው አይፈረድባቸውም አቢቢ والله دوغا مدبلكو الحمد لله الله وهزم الأحزاب وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده طفا يا ولد الحمد لله محمدوች በዙ አይሻዎች በዙ እና ሊላሂ ሸምሲያና ኪምሰሪም ይከተላሉ አሉ እየመጡ ነው መንገድ ላይ ናቸው ኢንሻአላህ ኢንሻአላህ ወላሂ እሺ ረህመት አለሽ ረህመትን ደግሞ እስቲ እናስተናግዳት እንዲና አመለሳለሁ አቢቢ ኢንሻአላህ ትንሽ ሰራ አለብኝ በኋላ ገባለሁ ትልቅ ሳረገ እሺ በቃ እሺ አቢቢ አይሽ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ
እንዴት ናችሁ? ሰላም ናችሁ? እንደምን እንዴት ነህ? ደህና ነኝ አልሐምዱሊላህ አለን። ማሻአላህ ተባረከላህ። አላህ ይጨምርልህ፣ ረጅም እድሜ አላህ ይስጣችሁ፣ በርቱ፣ ተበራቱ። መልካም ስራ አሚን። መርሃባ እንትን አንድ ጥያቄ ተጠይቄ ነበርና እሱን ልጠይቅክ ነው። እንትን የሰው ልጅ ይላል ሐዲሱ የሰው ልጅ አሉ ረሱል ሰለላሁ ዐለይሂ ወሰለም አንዲት ቆራጥ ስጋ አለች ጀሰድ ውስጥ እሷ ከተስተካከለች ሁሉም አካሉ ተስተካከለ፣ እሷ ከተበላሸች ሁሉም ጀሰዱ ተበላሸ የሚል ነው። ያቺ ምንድናት ሲሉ ቀልብናት አሉ። ለምንድን ነው ቀልብናት ያሉት? ለምንድን ነው ሩህ ያላሉት የሚል ጥያቄ ነው የተጠየቁትና ኢንሻአላህ ተመልስልኛለሁ እየተስፋ ቀልብ ስለሆነች ነው እኮ ለምን ተባለ? ለምን ሩህ አልተባለም? ቀልብ ስለሆነች ነው። ከተስተካከለች ሁሉም ይስተካከለው አለቀ። እንደዛማ ነው መልሽ ያለው መርሃባሽ እንዲጠይቃቸው አንቺ ደብል ስታንዳርድ አድርጊና ነፍስና ስጋ ነው የሚለያዩት ወይስ ቀልብና ስጋ ነው የሚለያዩት በይና ጠይቃቸው። ከዛ ነፍስና ስጋ ነው ሲሉ ለምንድን ነው ቀልብና ስጋ ያልተላቀቀው ያቸው? እሱን ሲመልሱ ትወጣለሽ። መርሃባሽ አመሰግናለሁ። ሽክራን ጀዛከላሁ ኸይረን። በርቱ። እስማኤል ኧረ አስገቡኝ የሚሉትን አስገቧቸው ባካ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ይብሮ እንዴት ነህ? አልሐምዱሊላህ። ደህና ናችሁ? ሁሉ ሰላም? ደህና ነን አልሐምዱሊላህ። ከዚህ በፊት አንድ ማለት የተጠየቀ ጥያቄ ነበርና በአጋጣሚ ምላሹን አልሰማሁም ነበርና ሁሌ ጥያቄ ይሆንብኛል። ሁሱ ቤት ነበር የተጠየቀው ሱረቱ ዱሃ ላይ አያ 7 ላይ ያለውን አንስተው በረሱል አለይሂ ሰላቱ ሰላም ወአለም ፈሃዳ ሚለው ነው አይደል? እሱ ላይ እስኪ በደንብ ሰለላሁ ዐለይሂ ወሰለም ወማ አንተ ምን አሉ አላህ ሲነግራቸው አንተ መጽሐፍን አታውቅም ወላ ተخطه بيمينك በቀኝህም አትጽፍም ነበር አላቸው። አላህ መጽሐፍ የሚባል ነገር አታውቅም ግን በምን በአላህ ሸሪዓ ይመሩ ነው። በኢብራሂም ሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም ይመሩ ነበር። ሰላት ምን እንደሆነ አያውቁም። ተግባባን። ዘካ ምን እንደሆነ አያውቁም። በእስልምና አሁን በማለቴ በራሳቸው ሸሪዓ ማለት ያኔ በኢብራሂም ሸሪዓ በሐኒፍ በተባለው መንገድ ወይ ደግሞ ሚለተ ኢብራሂም ሐኒፋ በተባለው በዛ በትክክለኛው ጎዳና መሰረት ያውቁ ነበር። ያ በዛ ሸሪዓ ያሰጋገዱ መንገድም የተለያየ ነው። የሌሎች መንገዶችም ይለያያሉ። ተግባባን። ማለቴ የዒባዳ መንገዶች ማለት ነው። በሳቸው ሸሪዓ ሲሆን ግን የሳቸው ሸሪዓ ቁርአን ነው ሙሉ በሙሉ። ይሄንን ደግሞ ከዚህ ከቁርአን ምንድናቸው ነብዩ ዳለናቸው ሲባል አያውቁትም ማለት ነው። ይሄንን መጽሐፍ የሚባልም አታውቅም አላቸው። ወላ ተخطه بيمينك በቀኝህም የምትጽፍ አልነበርክም። ስለ መጽሐፍ አላህ ነገራቸው። ተግባባን። እያንዳንዱን ነገር እዚህ ላይ ያለው ማብራሪያ ከነገራቸው በኋላ ነው ያወቁት። ከመናገሩ በፊት ግን አያውቁትም ነበር። ተግባባን። ኤክሰፕት አንድ ነገር ኤክሰፕት ሽርክ ከሚባለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ሰርተው አያውቁም። ዚና የሚባል ነገር ሰርተው አያውቁም። ኸምር የሚባል ነገር በተፈጥሮ ነው ማለት በተፈጥሮም ጠጥተውም አያውቁም። ነብያችን ሰለላሁ ዐለይሂ ወሰለም አንድ አምላክን በብቸኝነት ይገዙ ነበር። እሱም የኢብራሂምን አምላክ ማለት ነው። ከዛ በተረፈ ያለውን ነገር አያውቁም ነብዩ። ከዚህም አንፃር ምን አላቸው? ወወጀደከ ضالን ፈሃዳ በምን ላይ ነበርካል? በመሳት ላይ ነበርካ። አታውቀውም ይሄን ነገር አታውቀውም። ይሄን ቁርአን ግን አላህ ነገረህ አላቸው። ያ ነው ያለው ነገር። እስማኤል ግልጽ ነው? ግልጽ ነው ሀቢቢ ጀዛከላህ ኸይር። ወያ ለምሳሌ አላህ ይጠብቃችሁ። አሚን። እሺ ማሜኪያ እንድትባል አሁን ስምህን አሳም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ማሜኪያ እንዲሉህ ነው አይደል? እንደዚህ ስምህን ፏር ገመት አስቀምጠው የኔ ማሜ እንዲሉህ። እሺ ጥያቄ አለ? ሰላም ነው ወይ ብሮ? ደህና ነኝ አልሐምዱሊላህ። አይዋ ጥያቄ የተመታ ጥያቄ ነው የምጠይቅህ። በረመዳን ማለት ነው የተመታ በረመዳን ዙሁርን ሰል ዋይ አንተ በረመዳን ዙሁርን ለፍትዋ ለምጠይቅ ለምንድን ነው ለፍትዋ ለምጠይቀኝ? ለኔ ለፍትዋ ላልመልስ
ፈተዋች ነው አዎ ሐቢቢ እኔ ፈተዋ አልመልስም እሺ ማሜኪያ መርሐባ አላህ ይጠብቅ መርሐባ አላህ ይጠብቃችሁ አሚን 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 እሺ ሌላ ጥያቄ ያለው ሰው አለ والذي أرسل የሚያስገባቸውም የለ እንግዲህ እኔው ላስገባቸው እንጂ እንደዚህ እሺ ካላሉም ይወርዳሉ ያው እሺ ቀድሞ የገባ ገባ ካልገባ ረስተውት ከሆነ ነው ሰላም ነው አይና ቦይሊንግ ኤክስፐሪመንት ማለት ነው ላ ኢላሃ ኢላላህ በጣም ከባድ በጣም ከባድ ነገር ነው እሺ በባቢሎን ከናንተ አይብሱም ከናንተ አይብሱም ቆይ አንዴ በጣም ይቅርታ ከናንተ አይብሱም አትጨናነቅ ቆይ ተረጋጋ እንደማይብሱ እኮ እያየን ነው ኢዘን አስክድ አለ what is your punishment ተባለ ኢየሱስ እዛው ውስጥ he replied አለ with boiling hot semen በጣም በሞቀ ስፐርም ነው የሚቀጣው ቦይል በሚያደርግ ስፐርም ማለት ነው ወዳጅ እንደዚህ የሚሉትን ነው መደግፈው ከእና ያመጣው ይሄው እንኳን ደገፍኩ ምን እሱ አይመለከትም የባቢሎኒያን ታልሙድ ቮሊዩም 22 እሱ አይመለከትም አሁን ችግሬ ካንተ ጋር ነው ከነሱ ጨፍጫፊ ከሆኑ ጋር ማለት ነው እሺ ለማንኛውም እንቀጥልሽና ቦይሊንግ ስፐርም ይቃጠል በሚል ነው አንተ መደግፈው ማለት ነው አይሽ እኔም ደጋረጉ እሺ እንዳጋረጉ ወራሪ ነበራችሁ ሪስኪው ያረጉ ነው በቃ መሬታቸው ነው ጥያቄ የለውም መሬታቸው ነው ጨፍጭፋ ፈናቀልካቸው መልስ ሰጡ በቃ ይበቃ ደረሱ ተመለስ ተረጋጋ በቃ አሁን ጸዳ ያለ በልሱት ነው ተረጋጋ እሺ አሁን ምን እናደርጋለን መሰለህ ኧረ ራስ ተረጋጋ ኧረ ተረጋጋ አንተ ወራሪ ትላለህ ታርዝ ቆይ ተረጋጋ አሁን ወደ ኢየሱስ እንግባ ትቀጥላለህ አሁን ባልወድም አለ ባልወድም ማለት ነው ማን ብለን ያነበብከው ኤጎይም ማለት ነው ኤጎይም ማለት ምን ማለት ነው በቃ ወረድ አውርዱት እሺ ልብ አድርጉ ያ ጀማ እኛ ኢየሱስ ከድንግልና ተወልዷል ብለን እናምናለን እኛ ኢየሱስ ክርስቶስ ነው ብለን እናምናለን ልብ አድርጉ ማርያም ዝሙት ሰርታለች ብለን አናምንም ተግባባን ዳውንሊ ችግራችን ምንድነው ኢየሱስ ነብይ ነው መልእክተኛ ነው ብለን ብቻ ነው የምናምነው እዛ ጋር ስትሄዱ ደግሞ ኢየሱስ ባስታርድ ነው ብለው ያምናሉ ኢየሱስ with boiling semen እየተቀጣ ነው ብለው ያምናሉ ላ ኢላሃ ኢላላህ ኢየሱስ ዲቃላ ከዲቃላ የተገኘ አሁን ራሱ እየተቀጣ ያለ ነው ብለው የሚያምኑ አካላቶችን ማምለክ ማን ነው መደገፍ ይቀላል ወይስ እኛ ቢያንስ እኔ መሆን ምን እንደማደርግ ታውቁ ሁለቱንም አልደግፍም እኔ በሆን ማለት ነው እኔ አሁን ሁለቱንም አልደግፍም በቃ እኔ በሆን እንደዛ ነበር ማለት ይሄ የድድብና ጥግ ይባላል የድድብና ጥግ እና ድድብና ከገለጸው ራሱ ነው ያላቀ ምን ይባላል ይሄ ምን ብዬ ልንገራችሁ ኢነሃ ሙምቲና የተባለው ከዚህ ውጪ አይገልጽ ምንም የሚገልጸው ነገር የለም ጥንበነች ያሉት ነብዩ ሰለላሁ ዐለይሂ ወሰለም እሺ ካርዝ ግልጽ ነው አዎ ብሮዬ ግልጽ ነው አመሰግናለሁ አይሽ ያ ሰላም አለይኩም ያለ
ሰላም ወራህመቱላሂ ወበረካቱ ብሮ የሰፈሬ ልጅ መስለኝ ነው ማለካሽ ደህና ነህ ሰላም ነው አንድ ኪያ አለ አልሐምዱሊላህ የሰፈሬ ልጅ እንኳን አይደለም ያ አድናቂም ተከታታይም ነኝ ማሻአላህ እኔ እንኳን ጥያቄ የለኝም በዚህ አጋጣሚ ላመሰግንና ላደንቅ ፈልጋለሁ እና የምሰሩት ስራ ዱዓ አድርግልኝ ይቅርታ ጋር ሀቢብዬ አላህ ያክብርልኝ ለአላህ ብዬ ወጣለሁ እሺ ምን ታደርግልኛለህ መሰለህ ዱዓ አድርግልኝ ጀምርልኝ ኢንሻአላህ አላህ ይጨምርላችሁ አሜን ህዝቡን እንግዲህ አላህ ሰበበል ሂዳያ መጥቶኑ አላህ ደግሞ ስራችሁን ተቀባይ ያድርግላችሁ ጀዛከላሁ ኸይራን እሺ ቀጥሉ እሺ معروف معروف يلم ولله ما في السماوات وما في الأرض እሺ ቲንከር አንድ አምላክ አምልኩኝ ብሏል ከነሱ ብለን ስንጠቅስ ይሄንን ቃል ወደ አላህ ያስጠጋነው አይደለም ወይ ሚለው ትንሽ ጥያቄ ሆነብኛል ተረድተኛ አንድ አምላክ የሚለው ኮንሴፕት ትክክል ነው ያ በመጀመሪያ ደረጃ አላህ በርዘውታል ብለው ተናግሯል ስለዚህ የአላህ ቃል ብቻ ሳይሆን የሰዎችም ቃል አለበት ብለን እናምናለን ይሄ በእጃቸው ያዙት መጽሐፍ ማለት ነው ተግባባል ስለዚህ አሁን ልክ የማኪያቶ ጉዳይ ነው የሚሆነው አሁን ከዚህ ውጪ ባለው ጉዳይ ማለት ነው ከአንድ አምላክ ኮንሴፕት ውጪ ባለው ጉዳይ የማኪያቶ ጉዳይ ታቀለሻ ማኪያቶ የትኛው ወተቱና እንትኑን መለየት እንደማይቻለው ማለት ነው ወተቱንና ቡናውን መለየት እንደማይቻለው የአላህ ቃልንና እነዛ የሰዎችን ቃል መለየት ይከብዳል ነው አይቻልም ስለዚህ ምንድነው ለምሳሌ አላህ አንድ ነው ብለን እናምናለን አዎ ኢየሱስም ሲነግራቸው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ሲል በቃ ያ ትክክለኛ የአምላክ ሲፋ ነው ብለን ነው የሚያምናው ባጭሩ ያን ያለው ነገር ነዚህ ስለዚህ ያው የሁለቱም ቃል አለበት ነው እና ሞዴሬተሮች ደግሞ አደራ ለይርፈቱ አይደለም ለቅድም በመለስከው ላይ ወወጀደከ እንደአለም ፈሃዳ ሚለው ላይ ራሱ እንትን ብለን መመለስ አንችልም ኢቭን ይሄንን ረሱላችን ሰለላሁ ዐለይሂ ወሰለም መናገራቸው ራሱ ሐቅን እንደማይደብቁ ያሳይቡኝ ስለራሳቸው ማንነት መናገራቸው ሳይደብቁ ራሱ ሚለው እንድስነግረኝ ነው ሽክራን ባል ቢማዕና ጠማማ ማለት አይደለም በነገራችን ላይ እዚህ ጋር ጠማማ አይደለም ትክክል ነሽ ማሻአላህ ግን እንደማያውቁ መሆናቸው መናገራቸው በራሱ አንድ ትክክለኛ ነገር ነው እውነትሽን ብዙ ቦታዎች ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም አበሰ ወተወላ አንጃሁ الأعمى وما يدريك لعله يزكى أو يذكر فتنفعه الذكر እያለ የተናገረበትን በጣም ብዙ ቦታ መኖሩን የሚያሳይ ነገር ነው ጀዛኪላህ እሺ ኤኤ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አላህ አጅራችሁን ከፍ ያርገው ምንዳችሁን አላህ ዘንድ ያብዛላችሁ ወንድሞቻችን መጠየቅ የምፈልገው ነገር ምን ነበር የተወሰኑ ጥያቄዎች አሉኝ ኢብራሂም የመጀመሪያው በአረብኛ በቋንቋ ደረጃ ናሙስ ለተወሰኑ ነገሮች ይጠቀሙታል ምልህ አሁን እዚህ አረቦች ሲጠቀሙትና የግመል ውድድር ኖሮ አው የፈረስ ውድድር ኖሮ አሸናፊ ሲሆኑ ናሙስ ሲባባሉ እንሰማለን ናሙስ የምስራች ወይም ብስራት እንደ ሆነ ነገር ነው የሚሰማኝ ማለት ነው በሌላ መልኩ ደግሞ ዛጋ ለጅብሪል አለይሂ ሰላም ነብዩ ጋር የወረደ ጊዜ ናሙስ ተብሎ የተጠቀሰው ብስራት ነው ወይስ የምስራች አድራሽ ስለሆነ ነው ናሙስ የተባለው ዛጋ የተጠቀሰው እዚህ ጋር ከቋንቋ አንፃር ስለምናዳምጥ ማለት ነው አሸናፊ ሲሆኑ የብስራት አው ደግሞ የምስራጅ እንደማለት ናሙስ ሲባባሉ ስለምንሰማ ማለት ነው በሌላ ቋንቋ ሌላም ነገር አለው በአረብኛ ለምሳሌ ትንኞች ናሙስ ሲሉ እንሰማለን ማለት ነው እና ለጅብሪል ያ የተባለው ብስራት አምጪ ስለሆነ ነው
የምስራች ስለሆነ ነው ወይስ ከምን አንፃር ነው ናሙስ የተባለው? ወረቃ ናሙስ ብሎ የጠቀሰው ማለት ነው። አፉ የመጀመሪያው ጥያቄ ይሄ ሲሆን በመቀጠል ደግሞ በወረቃ ዙራ ካፊሮች በአሁኑ ሰዓት አጀንዳ አድርገው ይሄን ሲያራግቡ እናያቸዋለን ማለት ነው። ታሪኩን የሰማን ሰዎች ቂሳውን የሰማን ሰዎች እናውቀዋለን። ኦኬ ቂሳውን ያልሰሙ ደግሞ ሙስሊም የኛው የሆኑ ወንድም እህቶች አሉ እና ካፊሮች ይሄን አንስተው በቃ ጥያቄው ግልጽ ነው። ከይቀርታ ጋር በጣም ነው ይሄን አንስተው ሲያራግቡ በዚህ ቁርጥ ያለ መልስ በቪዲዮ ሰርታችሁ ብትለቁ ወሽመጥ የሚቆርጥላቸው ማለት ነው ለነሱ። ሲቀጥል ማስተላለፍ የምፈልገው መልእክት ምንድነው? ሙስሊም ወንድም እህቶቻችን ትምርት የምንከታተልባቸው ቤቶች በጠቅላላ ሪፖርት እየተደረገ እየተዘጋ ነው። እኛ ሙስሊሞች ስራችን ምንድነው? እዚህ ጋር ወንድሞች ትምርት ሲያስተላልፉ ከነሱ እኩልኛም በታብታብ በማድረግ ኮፒ ሊንክ በማድረግ አጅር ተካፋይ ነን እና ሙስሊሞች እጅግራችን ያሰረው ምንድነው? እኛ ግዴታ የለብንም ወይ? እናንተ ግዴታ ትምርት ስታስተምሩ ሙስሊሙስ ይሄን የመከላከል ግዴታ የለበትም ወይ? ይሄንን ነው ማስተላለፍ የምፈልገው። ጀዛከላ ኸይር። አፉ በለኝ መላለስኩብህ ደጋገምኩብህ ማለት ነው ወንድሜ። አይሽ እናመሰግናለን። ጀዛከላ። ሌላ ጥያቄ ያለው ሰው? ጥያቄው ራስሽ ስለመለሽው እሱ መልስ ላይ አልመለስም። እሺ ጥያቄ ያለው ሰው? ሌላ ሰው? እሺ ማን ነው ጥያቄ የሚጠይቀው? አሁን ሁላችንም ጥያቄ እዚህ ላይ ተቀማጭ በዛና ጄክ እንዳትወርድ፣ ጀማል እንዳትወርድ፣ ምህረት እንዳትወርድ እና እንደዛ ነው እላችኋለሁ። እሺ ጥያቄ ረመዳን አለ? እኔ እኮ በጣም ይገርመኛል፣ ግራ ነው የሚገባኝ እና እሺ ይብሮ ስለዚህ ዘገባ አይተዋል ቻናሉ ላይ ይሄ ኢንቲሐርን ሞክረዋል ምናምን የሚለው ላይ የተሰጠው መልስ ምን ላይ አላየሁትም። ስለዚህ ያቲ ሙሳ የሚለው ነው ወይስ አይ እንትን ይሄ የማጥፋት ራስ የማጥፋት ሙከራ ምናምን አላየሁትም። መልስ እዛ መልስ አለ ቻናሉ ላይ ፎቶዎች ምናምን ያያቻስ። እሺ ሚን ባላጋት ዙህሪ ልጅቷ ማንሳት የፈለገችው እሱን ነው። ኦኬ ያ የቀደሙን ባለፈው ይላኩልን ነው ወይስ? አይ እሱ አይደለም ይሄ ስለ ወርቅ ምናምን ተያይዞ ከዛ ወደ ተራራ ጫፍ ሄዶ ራሱን ለማጥፋት ምናምን የሚለው ላይ ضعيف የሆነ ዘገባ ነው። ፊማ በለገና የሚለው ዙህሪ ማለት አዝሁሪ እንደዛ ብሎ የሚለው እና እዛው ሼክ አልባኒ ሲልሲለቱ ضعيف ላይ ضعيف ባጢል ነው እንዳሉት ምናምን አዎ እሱማ ከየት ጀምሮ ነው ያለው? ራሱ ስትገባ መጀመሪያ አካባቢ ነው ያለው ፎቶዎች የሆነ ጽሁፍ አለ ከዛ ከፍ እሺ ቆይ አየሁ ፒዲኤፍ ልክልሃለሁ ከዚህ ሁሉ አንድ ፒዲኤፍ ልክልሃለሁ ፎቶ ከሚሆንብ እሺ የተወሰነ ሰርቲፊኬት ነበረ ግን እስቲ ቆይ የተሻለም ነገር ካለ ጀምርበታለሁ ኢንሻአላህ። እስቲ ፊማ በለገና ፊማ እሺ ጥያቄ ያለው ሰው እስቲ ጄክ አስተናግደው አንዴ። እሺ ፒዲኤፍ ልክልሃለሁ። እሺ ጥያቄ ያለ ማን ነው? ወጥቷል አይ ቲንክ ወጣው አስገቡት ከታች ያለው ረመዳን የሚለው አልሐምዱሊላህ ሐናን እስቲ የኔንም ቼክ አድርገው። እሺ እሺ ደርሶኛል እያየሁት ሐናን እንጠይቅሽ ወይ ጠይቂ ቸገር አቤት ሰላም አለይኩም ይብሮ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ይብሮ እንትን ፒዲኤፍ ካልሆነ አያነብልኝም ስልኬ እኮ ወላሂ ፒዲኤፍ ላድርገው እሺ ጥያቄ ካለክ ጠይቅ ና የለኝም ጠይቂሽ
ማነች ሐናን? ጥያቄ ካለ ጠይቁኝ። ኧረ እኔ ስቀልድ ነው። አላቃትም። እኔ እንደዚህ ነኝ። ማላቀው ሰው ጋር ነው የምቀልደው። ጥያቄ ካለ ጠይቃ ያለችው እሷ አይደለች? ያው ይኖረዋል በሚለው ነው። ሌላ እንዳይሆን ብቻ። ኦኬ ቀጥይ። አይ እኔ ገብቶ ዝም የሚል ሰው በጣም ነው በእውነቱ። ተው በቃ ካልጠየቅሽ ውረጅ። እሺ ሐናን ጥያቄ ካልጠየቅሽ ወደ ጥልቁ ባዶ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢምራን የጥያቄ አላህ ሱብሓነሁ ወተዓላ ልብስላዴም ስገድ በሚለው ሰዓት ክርስቲያኖች እናንተ ስለ ፍጡር ስገዱ ተብላችሁ የለም ወይ ጌታችሁ አዛችኋል? ይላል። አብራራልኝ እስኪ። እኛ ለፍጡር ያኔ ሸሪዓ ነው ክብር ስግደት ይሰገዳል። አብርሃምስ ለህዝቦቹ ሰግዶ የለ እንደ እነሱ ላይ ለኬጥያን ህዝቦች ብዙ እርስ በርስ የተሰጋገዱ አለ። ዮሴፍ ወንድሞቹ ለዮሴፍ ሰግደውለት የለ እንደ ባይብል ላይ። ታዲያ እያመለኩት ነበር እንዴ ሲባል አይደለም። የጸጋ ስግደትና የአምልኮ ስግደት የሚባል ነገር ነበር። ስለዚህ የጸጋ ስግደት ነበረ ለአደም ስገዱ የተባሉት። እዛ ሁሉም ሰገዱ። ኢብሊስ ግን ሰላቱን አልሰግድም ያለው ለአንተ ብቻ ይገባሃል ማለት ሳይሆን የፈለገበት አና ኸይሩ ሚንሁ እኔ ከሱ የተሻልኩ ነኝ ስላለ። ስለዚህ ያ ደግሞ ስተት ነው። ግልጽ ነው። እሺ ሱረቱ ማይዳ ላይ ቁርአን የነብዩ ቃል ነው ስም ማለት ነው? ቁርአን የነብዩ ቃል ነው አስተላላፊ ስለሆነ ማይዳ ላይ አይደለም እኮ አይልም። ገብቶኛል። ሱረቱ ማይዳ ላይ አይደለም ግን ገብቶኛል። ያው የአላህ ቃል ነው አስተላላፊ ስለሆነ ኢነሁ ለቀውሉ ረሱሊን ከሪም። ረሱል የመልእክተኛው ቃል ነው። መልእክተኛ ምንድነው? መልእክተኛ ማለት አስተላላፊ ማለት ነው። ከማን ነው የሚያስተላልፈው ሲባል ከአላህ حتى يسمع كلام الله እንዳለው አላህ የአላህን ንግግር እስከሚሰማ አላህ። ከማን ነው የወረደው ሲባል ተንዚሉ ሚን ረቢል ዓለሚን አለ። እዛው ላይ ከዓለማቱ ጌታ ከአላህ የተወረደ ነው ይላል። አለቅ። ይሄን ይመስላል። ግልጽ ነው ወታችን። ጀዛኩም ኸይር። ያኪ አየኸው ጄክ አዎ ደርሶኛል። ያንተ አሪፍ ነው አቀማመጡ። በምንድን ነው መሰራው? አንተ ያምራል። አይ በፒሲ ነው ግን ይሄኛው ግን እኔ አይደለም የሰራሁት። ፒሲ ላይ ነው መሰራቸው ግን ይሄ እኔ አይደለም የሰራሁት። እንዴት አድርገህ ነው መሰራቸው? እነዛን በጣም ነው የሚያምሩት ወላሂ። እንትን ላይ ነው ወርድ ላይ ትገባና ስክሪንሾት ማድረገው ራሱ እዛው ፒሲው ላይ ነው። ፒዲኤፎቹን ስክሪንሾት ማድረገው ፒዲኤፍ ላይ ነው እዛው ፒሲው ላይ ነውና ወደ በወርድ ፎርም እንትን ታደርገውና ወደ ፒዲኤፍ ቼንጅ ታደርጋለህ። ከዛ ከ3 ሜጋባይት ምናምን አይበልጥም። ራሱ ከፍ ቢል ነው 4 ሜጋባይት። ማሻአላ። አይ እኔ እኮ እንትን ማረግበት ምክንያት አለኝ። ወርድ ማን ነው ይሄ ኖትም ማረግበት መጨመር ብፈልግ አንድ ነገር መጨመር የምትችለው በዛ ሰዓት ነው። ያለዛ አዲስ ነው መሰራው ድጋሚ እንትን ላይ ትችላለህ። ወርድ ላይ እኮ ለምሳሌ ወርዱን ወደ ፒዲኤፍ ቼንጅ ስታደርግ ከዛ ላይ ያደረክበት ሴቭ ስለምታደርገው እሱ ላይ መጨመር ትችላለህ። በቻሉ በስራ ነው ላፕቶፕ እንደገና መበርበር ስራ ያበዛል። እሺ እስቲ አንተ አስተናግዳ ደግሞ ትንሽ ያው እኔ ብዙም እንትን አይደለሁም የሚመች ቦታ አይደለሁም። ሰላም አለይኩም። ወአለይኩም ሰላም። መጠየቅ እችላለሁ? አራት እቺ ቀጥል ኢብራሂም እኔ ጥያቄ ምንድነው እሱ ሕፃን ልጅ ኦኬ አይሰማም።
አይሰማኝም እኔ ጋር ኦኬ ከመስመር ነው ከሶርስ ነው ሌላ ሰው አስተናገድ ስለዛ ህፃን ልጅ ምናምን አይስ ሌላ ሰው ይቀጥል ሰላም አለይኩም ፈድሉ ወአለይኩም ሰላም እንዴት ናችሁ ደህና አደራችሁ አለን አልሐምዱሊላህ እኔ ጥያቄ ሐዲስ ላይ ነው ሐዲስ ላይ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን እናውቃለን ግን በሌሊቱ ከአንድ ሶስተኛው ይወርዳል የሚለው ቦታ ማውረዱ ለምን አስፈለገ የሚለው ነው ባሪያዎቼ በጠየቁኝ ጊዜ ከደም ስሮቻችሁ በላይ ቅርብ ነኝ ብሎ የለ እንደ ቁርአን ሐዲስ እንዴት ነው ከአርሽ ቆይ እሺ ከአርሽ በላይ መሆኑ ለምን አስፈለገ ራሱ አምላክ መኖሩ ራሱ ለምን አስፈለገ እሱ ራሱ ነገረና አይ መኖሩ አምላክ ራሱ መኖሩ ለምን አስፈለገ አኔ አልገባኝም ጥያቄ የጠየቀኝ ያለው በዛ መልኩ ነው እና يفعل ما يريد የሚሻውን የሚፈጽም አምላክ ነው ነገር ግን እዛው ሐዲሱ ላይ ምን ይላል እኛን ጉጉት እንድንሰጥ ነው من يسألوني فاستجيب له ومن يستغفرني فاغفر له ይላል ይቅርታ ማህርታ እንድንለምንና ወደሱ እንድንቃረብ ትኩረት እንድንሰጥ ፈልጎ ነው ይበልጡኑ በሌሊቱ ክፍለ ጊዜ ተነስተን እንድንጠይቅ በአንተ ሎጂክ ሄደን አምላክ ራሱ ምንድነው ለምንድነው እሱ ራሱ ያለው ለምን ትቶን አይጠፋም ምናምን የሚል ጥያቄ በዛ መልኩ አያስኬድም የሚጠቅም ጥያቄ በጠይቅ ጥሩ ነው ኦኬ ሌላ ጥያቄ አለ ከነጽር ጋር የተያያዘ ኦኬ አሰላሙ አለይኩም ኡስታዝ አለይኩም ሰላም የሚገርመኝ ነገር ገስት ላይ አስገባኝ የሚሉ ሰዎች አያዩቱም ነው ገስቱን ወይስ እንዴት ነው ለሚገርመኝ አሁን ተሚር ቅድም ነው የገባው ግን አስገባኝ ያለ ነው ኦኬ ኔትወርክ ከነሱ እንትን ነው ይሄ አክሴፕት ለማለት ነው መሰለኝ አይዋ ለየት ማሽ ማሚ ኡስታዝ ሰላም አለይኩም ሰው ይመስሉን طيب بس ጀማል ሞዴሬተር ተጠቀም እንጂ እንዴት ተናገርባ ወይ ጉድ እሺ ቀጥል ሰመር ነው የሚለው ሳሚር ሳሚር ቀጥልሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ኡስታዞች ተው እንደዛ አትበልሽ ቀጥል ተው እንጂ የኔ ጥያቄ ነበረው ቁርአን የክብር መልእክተኛ ቃል ነው ይላልና ይህ ቦታ እንዴት ይታያል አሁን ተመልሶ ነበር في سورة التكوير ላይ አልሐቅ ላይ አይ ያደርሳል ማለት ነው ማድረስ ነው ለምሳሌ ማይክን ክፍት አድርገው ካፍቻለሁ انما الاعمال بالنيات በየተናገርኩኝ እኔ አሁን የተናገረው ማን ነው ይሄ አሁን የሰማው ቃል የማን ቃል ነው አሁን ሲናገር የሰማው ያ አምላክ ቃል انما الاعمال بالنيات እኔ ነኝ እንኳን አሁን ያልኩት የማን ቃል ነው ካንተ የወጣ ቃል ከመሰረቱ ያለ ቃል ነው የመልእክተኛው ሐዲስ ነው ኦኬ የነብያችን ስለላሰልን ቃል ስለዚህ አንድ ቃል ወደ ሆነ አካል ሊጠጋ ይችላል ወደ ሌላም አካል ሊጠጋ ይችላል ከምን አንፃር ከማድረስ አንፃር ኦኬ ስለዚህ ወደኔ ያስጠጋው ከማድረስ አንፃር አሁን ከመናገር አንፃር ላንተ ከመንገር አንፃር ነው አድራሽ ናቸው ማለት ነው ኢነሁ ለቀውሉ ረሱልን ከሪም የሚለው ከዛ ራሱ ቀጥሎ ካየኸው ተንዚሉ ሚን ረቢል ዓለሚን ይላል ከዓለማቱ ጌታ የተወረደ ነው ይላል
ስለዚህ ከአላህ ዘንድ የተወረደ ነው ይላል። ገና ቀጥሎ ደግሞ ወለው ተቀወለ علينا بعد الاقاويل لاخذنا منه باليمين ይላል። እሺ ኡስታዝ ሌላ ጥያቄ ሆነ ማለት ነው። እሺ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነበር። እሺ ቀጥል። ኦኬ አላህ በቁርአን ላይ ያው እርሳቸው ከቃሌ አንዳች ቢጨምሩ የልባቸውን ደም ስር በቆረጥኩት ነበር ምናምን ብሎ ያወራል አሉ። አሁን ያነሳውልህ ነው። አሁን መጀመሪያ ላይ አንስችላለሁ። አሁን ወለው ተቀወለ علينا بعد العقابل የሚለው ሐላፊ ነው። ወለው ተቀወለ علينا فعل الماضي ነው ያለፈ ነው። እንደው ቢናገር ኖሮ ከዚህ በፊት ቢናገር ኖሮ በቆረጥ ነው ነበር። ስለዚህ ስላልተናገረ አልቆረጥነውም ብሎ ሐላፊ ያለፈ ጊዜ ነው ደምድሞታል። ኦኬ እሺ ሐዲስ ላይ ነቢያችን መጀመሪያ ተረዳው። ሐዲሱን አውቀዋለሁ። ቆይ ተረጋጋ። ይሄንን በደንብ ከተረዳው ወደ ሐዲሱ ራሱ አትሄድም። እሺ ያው ተረዳህ? አንቀጹን ተረድቻለሁ። ስለዚህ አንቀጹ ያለፈ ጊዜ ነው። ከዚህ በፊት ተናግሮ ቢሆን ኖሮ በቆረጥነው ነበር ካለ ስለዚህ ስላልቀጠፈ አልቆረጥነውም እያለ ነው አይደለ? አለቀ። እሺ ከዛ ሐዲስ ላይ ደግሞ በሙተፋፍ ላይ የተቆረጠ ይመስለኛል ብለዋል ይላሉ ብለህ ነው ልጠቅስልኝ የፈለከው? የማይገናኙ ናቸው። እዛ ላይ የልብ ነው አይደለ ያልከው ሐዲሱ ላይ። እዚህ ላይ የደም ስሩን ነው የሚለውና የተለያዩ ጉዳዮች ናቸው ከመሰረቱም ራሱ። ሌላኛው እሺ ሞቱ ተገለው ነው የሞቱት ቢባልስ ምን ለውጥ ሊመጣ ነው? ለውጥ አይኖረውም። ሌሎችም ነቢያቶች እኮ ተገለው ሞተዋል። ብዙ ነቢያቶች አይሁዶች ገድሏቸው ማለት ነው። እሱ ምን የሚጠቅም ነገር አይደለም። ዝም ብለው ነው የማይገናኝ ነገር እያገናኙ ነው። አንተ ቁርአን አንቀጹ በደንብ ካብራራህ በቂ ነው ማለት ነው። ኦኬ እኔ አሁን ስለሚጠየቅ ነው አረዳ ችግር ኖሮብኝ ሳይሆን እነሱ ያረዳ ችግር ኖሮባቸው ስለሚጠይቁኝ ነው። እኔንም ስለሚያወዛግቡኝ ነው እኮ። አንተ በደንብ ከተረዳኸው ቀላል ነው ለማስረዳት። እሺ ኡስታዝ እሺ ኡስታዝ ወደ ካባ ለምንድን ነው ዞር የምንሰግደው? አቅጣጫ ስለሆነ ነው። ለምሳሌ አንተ ወዴት ነው የምትሰግደው? ወደ ካባ። እሺ ክርስቲያን የሆነ አካል አይሰግድም እንዴ? ይሰግዳሉ። እሺ ወዴት የሚሰግዱ ይመስልሃል? ወደ ሆነ ቦታ ሊሰግድ ይችላል አይደል? ቤተክርስቲያኑ እንትን ግን ወደ ሆነ ቦታ ሊሰግድ ይችላል። ሊሰግድ ይችላል አይደል? ለምሳሌ ወደ ምስራቅ ቢሰግድ ወደ ምስራቅ ቢሰግድ ለምስራቅ ነው የሰገደው ወይስ ወደ ምስራቅ ነው የሰገደው የምንለው? ወደ ምስራቅ ነው የሰገደው። እኛም ወደ ካዕባ ነው የሰገድነው እንጂ ለካዕባ አልሰገድንም። ኦኬ ገባ? ገብቶኛል። ስለዚህ አንድ አካል ሰግዳለሁ የሚል ከሆነ ወዴት ነው የምትሰግደው? ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ? ወደ ደቡብ ምናምን ሊል ይችላል ሰው። ወደ ደቡብ ነው የሰገደው እንጂ ለደቡብ አይደለም የሰገደው። ልክ እንደዛው እኛም ወደ ካዕባ ነው የሰገድነው። ወደ እንጂ ለካዕባ አይደለም። እሺ ሌላኛው ደግሞ ስለ ነብዩላህ ኢሳ ነበር። እሺ ኦኬ አሁን ባይብል ላይ ያለው ኢሳና ቁርአን ላይ ያለው ኢሳ አንድ ናቸው? የተለያዩ ገለጻዎች ቢኖሩም ስለ አንድ አካል ነው የሚናገሩት። እሺ እነሱ ጋር ዮሐንስ አንድ ላይ ስለ ቃል ያወራል። እሺ በመጀመሪያ ቃል ነበር ምናምን ይላል። እሺ ኤናርኪ ነው ሎጎስ ካይሎጎስ ፕሮስቶንቲዮን የሚለው እሺ እሱ ቃልና ወደ አላህ Subhanahu Wa Ta'ala ይሁን ብሎ ያወራው ቃል አንድ አይነት ናቸው ወይ? አንድ ናቸው ወይ? ቃል እዛ ላይ በመጀመሪያ ቃል ነበር የሚለው የመናገር ባህሪ ነው። ሎጎስ የሚለው ነው። ቃልም በእግዚአብሔር ዘንድ ነበረ ሲል ማለትም እግዚአብሔር የመናገር ባህሪ ያለው ዝንተ ዓለም ኢተርናል ነው የመናገር ባህሪው ማለት ነው። ቃልም እግዚአብሔር ነበረ ሲል ደግሞ ማለትም በእርሱነቱ ፍጡርነት ስለሌለበት ሁሉም ነገር መለኮታዊ ይዘት ያለው ነው። ቲዮስ ነው ያለው። ስለዚህ በዛ መልኩ ነው ፍጡርነት የለበትን ለማለት ነው። ኩን የሚለው ግን ቃል ነውና ቃሉ ራሱ ተመሳሳይ ነው ባጭሩ የመናገር ባህሪ ያለው። ስለ አንድ አምላክ መናወራ ከሆነ አምላክ የመናገር ባህሪ ያለው በሚለው ነው የምትይዘው ሁለቱም በኩል። ነገር ግን እዛ ኩን የሚለው ግን ኩን ብሎ በሚፈጥርበት ቃሉ ነው።
ሁን ማለት ነው ሁን የሚል ቃል ነው ኩን የሚል ቃል ኩን ይለዋል ፈየኩን ማለት ይሆናል إذا أراد شيئا أن يقول له كن فيكون የሆነ ነገር እንዲሆን ከፈለገ ሁን ይለዋል ወዲያውንም ይሆናል ይላል አይደል አልኢምራን ላይ ምዕራፍ 3 ላይ የኢሳ ምሳሌ አላህ ዘንድ ዳደም ብጤ ነው ከአፈር ፈጠረው ከዛም ثم قال له كن فيكون ከዛም ሆናለው ወዲያውንም ሆነ ይላል ራሱ ኩን በሚለው የተፈጠሩ ፍጥሮች ናቸው አደምና ኢሳ አለይሂ ሰላም ማለት ነገር ግን እነሱ ኩን የሚለው ቃል አይደሉም በኩን በሚለው ቃል ነው የተፈጠሩት ገብቶኛል ሌላ እስቲ ከመጣልኝ ቆይቼ ካሰብኩኝ ይቆታለኝ ኡስታዝ እዛኩም ከር አሚኑ አያክ ኦኬ ሌላ ሰው አለ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. يعني تياكي عند بروتستانت ጓደኛ ነበር يعني تياكي عند بروتستانت ጓደኛ ነበረኝና ያው እናወራለን ስለ ሃይማኖት እና ለሱ ማስረጃ ለመውሰድ ፈልጌ ነው እዚህ ከታተላለውና አብዛኞቹ መጽሐፍ ቅዱስ መጽሐፍቶች አራቱን ጨምሮ ወይም ብሉይ ላይ ያሉትን አራቱን ጎስፔሎች ጨምሮ ጸሐፊያቸው አይታወቅም ሚሊዮን አይቼ ነውና መጽሐፍቶችን ማለት ማስረጃ ፈልጌ ነው መጽሐፍ አይታወቅም ቴክስቹዋል ክሪቲሲዝም ላይ ለምሳሌ ባርቲየርማንን ጂሰስ ኢንተራፕትድ የሚለው ሚስኮቲን ጂሰስ የሚለው የነሱን መመልከት ትችላለሽ ወይም የሃሪ ጋምብል እሱ መጽሐፎችን መጠቀም ትችላለሽ ራሱ መጽሐፉ ላይ ራሱ ለምሳሌ ማቴዎስን ብንመለከት ምዕራፍ 9 ቁጥር 9 ላይ አንድ ማቴዎስ የሚባል ሰው ነበር ብሎ ነው የሚያወራው ራሱ ማቴዎስ እንዴት ራሱን በሶስተኛው ወገን ያወራል ሌላ አካል ነው በሁለተኛ ሴንቸሪ ላይ ራሱ ማቴዎስ ወንጌል የሚባል ነገር የለም ሳይናቴክስ ውስጥ ማቴዎስ ወንጌል ተብሎ አይደለም the chronology of Jesus ነው የሚለው ኢየሱስ የዘር ሐረግ እንጂ የማቴዎስ ወንጌል ተብሎ የሚታወቅ ነገር አልነበረም ከጊዜ በኋላ ነው ራሱ የማቴዎስ ወንጌል የሚለው ስያሜ ተሰጠው ለራሳቸው ይመሰክራሉ ነው ባጭሩ እሺ በቃ እሺ ኢብራሂም ቀጥል በዚህ ላይ ምንድነው መቀጠለው እስቲ መረጃ ምናምን እስቲ ቴክስቹዋል ክሪቲሲዝም ላይ አንድ የባርቲየርማን መጠቀም ትችላለች ጂሰስ ኢንተራፕትድ የሚለው እንዳልሆነ ማለት ነው ሌላኛው አልነበረም ማቴዎስ የሚባል አልነበረም ዮሐንስ ምናምን የኢትዮጵያ መዝገበ ቃላትን ተጠቀም ሌላ ከፈለግሽ የኢትዮጵያ የመጽሐፍ ቅዱስ መዝገበ ቃላት ያዘጋጁት እሱን መጽሐፍ ያዥና ተጠቀም ግሩፕ ላይ ገብተህ እንዲነው እንዳኑ አድገሚ ውስጥ ወላሂ ወይ ይሰማል እኮ ሲጀመር ወጣው የቤተን ጄክ አጂብ ነው ማለት ወይ ጉድ እሺ ቀጥል ጄክ ኦኬ አይጨርሻለሁ ሙባረክ ቀጥል ሙባረክ እሺ ሙባረክ ሰላሙን ከሌለ ሰላሙን ኧረ ብሮ ሰሞኑ ባለፈው ጓደኛዬ ነው የነገረኝና ገስት የምትልኩ ሰዎች ለእናንተም ትምህርት ሆናል ብዬ ነው ጥያቄ የሚጠይቅ የለም አይደል አዎ ትንሽ ነው አንድ እና ሰውየው ገስት እንደዚህ ላከና አሁን እንደዚህ ሰዎች ገስት ይልኩትና ከዛ በኋላ
ይገባሉ ብሎ አያስቡም መሰለኝ። ከገቡ በኋላ እንደዚህ ብዙ ምስጢር ወጣሉ። ሰውየው ገስት ሊኮት መግባት አለመግባቱን ሳያጣራ ቀጥታ ወደ ሽንት ቤት ነው የገባው። የሚገርማችሁ ነገር ማለት ነው ብሮ። ከዛ በኋላ ወላሂ ነው የሚለው። ከዛ በቃ እሱ ሽንት ቤት ገባ፣ በሩን ዘግቶ እየተጠቀመ ነው። እሱ አዳሜ ገስት ገብቷል። ከዛ ምን እንደሚሰማ አስበው እንግዲህ። ውርደት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ምንድነው ይባካችሁ ታች የሚሰማችሁ ከሆነ እዛ ሆኖ ጥያቄ ሲኖራችሁ ደግሞ በቃ ገስት ላኩ። ተረጋጉ። የሆነ ቦታ ይዛችሁ ነው፣ ተጨናንቃችሁ መሆን የለበትም። አዎ እሺ ጥያቄ መመር እችላለሁ? ተመሪሽ እሺ እሱ የሚልክልኝ ማስረጃዎች ላይ ስለ ሙፋከፋሃት የሚባል ነገር ላከልኝና እሱ ነገር እንዴት ይታያል? ሙፋከፋት ማለት ነብዩ መሐመድ አይሻ ከመረቷ በፊት ምንድነው ትንሽ ከበድ ይላል ቃሉ። አልገባህም? አገቧት ነው ወይ ኒካህ አደረጉ ነው ወይስ ምንድነው? አይ ሳይሆን ኒካህ ካሰሩ በኋላ ልክ በ9 ዓመቱ አይደል ከረሱል ጋር መሆን የጀመረችው። ከዛ በፊት ረሱል አለይሂ ሰላቱ ወሰለም ግንኙነት ያደርጓት ነበረ፣ ግን በትክክል ሳይሆን የቱ ጋር ነው እንደዛ የሚለው መረጃ አላችሁ? ልኮልኛል ልጁ ማለት ትክክለኛ ሳይ ሐዲስ ምናምን የለም። ነገር ግን እዛ አረብ ወይም ደግሞ የተለያዩ የአረብ ሀገራቶች ምሁራኖች ይሄን ነገር አሁን ላይ መጠቀም አይቻልም፣ ረሱል አለይሂ ሰላቱ ሰላም ይሄን ነገር የሚያደርጉት ስሜታቸውን መቋጠር ስለሚችሉ ነው ምናምን ብለው ክልከላ ማድረጉን ምናምን አይነት መረጃ ይላከልኝና እኔም አንቀበለውም ነው ያልኩት፣ ግን ለማረጋገጥ ነው። አረ እንደዚህ አይነት ነገር የለም። ስሜታቸውን መቆጣጠር ይችላሉ። ማን ነው ከናንተ ማለት ስሜቱን መቆጣጠር የሚችሉበት ያሉበት ሌላ ነው ሐዲሱ። እዛ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ሀይድ ላይ ሆና አጠገቧ ሆነው ቁጭ ብለው ያወሩ ነበረ፣ እንደፈለጉም አብረው ይጫወቱ ነበረ። እና ግን አይሻ ያለችው ማናቸው ናችሁ እንደዚህ ለማድረግ እንትን አይ በቃ እሳቸው ስሜታቸውን መቆጣጠር ስለሚችሉ ነው ያሉበት እንጂ ከዛ በተረፈ ምንም አይነት መሰረት የሌለው ነገር ነው አሁን የነገርሽን ማለት ነው። እንዳችሁ ያው ያን ያለው ነገር እሺ። መረጃ ደግሞ ቢመጣ ጥሩ ነበር። መረጃ እሺ በቃ በ3 ዓመቷ ያገባች አለች እንዳትረሱ። ደግሞ የእንትናን እንዳትረሱ። በዚህ አጋጣሚ ከታች ሆናችሁ የምትደሰቱ ሰዎች ካላችሁ ዳዊት የ6 ዓመት ሴት አስወልዷል። ዳዊት የ6 ዓመት ሴት አስወልዷል። ማን ነው ደግሞ ማን ነበር? ርብቃ ደግሞ በ3 ዓመቷ አግብታለች። ሌላ ደግሞ ማን ነው? እግዚአብሔር 2 ሚስቶች አግብቷል። በጣም ከይቅርታ ጋር የምትደሰቱ ሰዎች ካላችሁ ማለት ነው። ህፃናት ደግሞ ምን ይደረጋሉ? መጀመሪያ ቼክ ይደረጋሉ። ምርኮ ላይ ሲገኙ ቼክ ይደረጉና ከዛ እንዴት ነው ቼክ የሚደረጉት? አላህ ነው የሚያውቀው። ድንግል መሆንና አለመሆናቸው ቼክ ይደረጋል መጀመሪያ። እንዴት ነው ቼክ የሚደረገው? ያላቀ ከዛ በኋላ ይወሰዳሉ ማለት ነው። ወንድም ያውቁትን እንዳለ ግደሏቸው ይላል። ከዛ ወንድም ያውቁትን መረጃ ካለው መግባት ይችላል። እሱ ለሱ ነው የምነግረው ይሄንን ማለት ነው። ገብተህ ማየት ታች መለፍለፍ ሳይሆን እንድትገባ ነው ይሄን ሁሉ የምነግርህ። ለምሳሌ እግዚአብሔር ኦሆላና ኦሊባ የሚባሉ 2 ሚስቶችን አግብቷል። በጣም ከባድ ነው በእውነት። አምላክንም ያህል እንዴት ሚስት ያገባል? በጣም ከባድ ነው በእውነት፣ በጣም ከባድ ነው። እሺ ኤኒዌይስ ሌላ ጥያቄ አለው? አንድ ጥያቄ ልጨምር? አዎ ጨምሪ። ያው ከልጁ ጋር በምንከራከርበት ሰዓት ዋና እሱ ችግር የሚሆንበት እስልምና ላይ ያለው የባሪያ ነገር ነውና ረሱል አለይሂ ሰላቱ ሰላም ባርነትን አላስቆሙም። አይሰማም እንደ ማወራው ነን ስቶፕ ቢስሚላህ አንዴ አንቺ ለምን ከሱ ጋር ታወሪያለሽ? የመጀመሪያው ነገር ጥያቄ ልጠይቅሽ፣ ለምን ታወሪያለሽ? አይ እንደዚሁ ስለምናወራ ስለ ሃይማኖት ጉዳይ ነው የምናወራው። ለምን ታወሪያለሽ? አታውሪ። እሺ ማውራት ከፈለገ ይምጣ፣ እኛ አለን። እኛ እዚህ ጋር ቁጭ ያልነው 24 ሰዓት ለናንተ አይደል እንዴ?
ከወንዶች ጋር አታውሩ ሴት እህቶቻችን በተለይ ከካፊሮች ጋር አታውሩ በኋላ መጨረሻችሁ አያምርም እናንተ እነሱን እንከራከራለን እያላችሁ ሌላ ታሪክ ውስጥ ትገባላችሁ አላህን ፍሩ ከነሱ ጋር አታውሩ እሺ አሁን ወደ ጥያቄሽን ንግባና ጥያቄሽን ለመለስልሽ እሺ ጥያቄ የሚሆነው ጦርነት በአንድ ጦርነት ላይ ረሱል አለይሂ ሰላቱ ሰላም ሶፊያን ያገቡበት ጦርነት ላይ ነው መጀመሪያ ላይ ረሱል የሆነ ሰውዬ መጥቶ ጠይቋቸው ነበር ልውሰድ ወይ ሴት ብሎ ከዛ ምረጥና ውሰድ ብለውት ሶፊያን ወስዶ ከዛ ነው ሌላ ሴት ይወሰዱ አይደለ እና የሱ ሚለው ምንድነው ለምንድነው የሰው ልጅ እንደ ዕቃ የሚመረጠው አይነት ነገርና በሶፊያ ፋንታ 7 ሴት ይመስላል ወሰደ ሚለው እና አንምረጥ እንደዚሁ ዝም ብለን እናገባ አንምረጥ ይቀር እና እንደምን እንምረጥ እንደ ዕቃ ካልመረጥን እሺ እንደምን እንምረጥ እሺ አሁን አንቺ ባል ስታገቢ ሳትመርጪ ሳታይና ብለሽ ነው የምታገቢው ሄልዋ ሲነገርኝ አይ እዚህ ጋር እነሱ ባሪያ ስለሆኑ ያለ እነሱ ፍቃድ ነው ሰውየው መርጦ እየወሰደ ያለው በሚለው ነው እና ታዲያ በባርነት ዙሪያ እኮ እንደዛ ሁክሙ ሌላ ነው ታዲያስ የነሱስ ድንግል ነች አይደለችም የሚለውን ቼክ አድርገው አይደል እንዴ በምንድን ነው ቼክ የሚያደርጉት ሲጀመር መርጠው እኮ ነው የሚወስዱት ያ እነዛ እንትኖቹን ምን ያደርጋቸዋል እነዚህ ድንግል ያሉኑትን እሺ ጥቅስ ልስጥሽ ነው መከራ ጥሩ ጥቅስ ልስጥሽ ወይ ማልቲ ያለ ትግሬ አለ ሰውዬው እሺ ምን ነበር ቴሌግራሚ ላይ ለቀቀው ከቴሌግራሚ ላይ ነው መሰጠሽ አይደል ክርስቲያኖች የሚጠይቁት ጥያቄ እያንዳንዱ ጥያቄ እኛ ጋር መጥተው የሚጠይቁት እያንዳንዱ ጥያቄ የባሰ ነገር እነሱ ጋር ነው የሚሰጣቸው የባሰ ባስ ያለው ማለት ነው ኦኬ አሁን ለምሳሌ ኦሪት ዘኍልቍ ምዕራፍ 31 ላይ ቁጥር 17 ላይ ምን አለ መሰለሽ አሁን ምርኮ ነው እሺ ምርኮ ነው ባሪያ ናቸው በቃ እነዚህ ከዚህ በኋላ አሁን እንግዲህ ከልጆቹ ወንዱ ሁሉ ከልጆች ወንዱን ሁሉ ግደሉ ከዛ ወንዱንም በመኝታ የሚያውቁትን ሴቶች እንዳለ ግደሏቸው አለ ወንድ የማያውቁትን ሴቶች ልጆች ግን ሁሉ ለራሳቸው አድርጓቸው ይላል በምንድን ነው የሚያውቁት መጀመሪያ ደረጃ መርጣው ነው የሚያደርጉት ወንድ የሚያውቁትንና የማያውቁትን መርጣው ነው የሚያደርጉት ሂልዋ አይደለ ሂልዋ በምንድን ነው የሚያውቁት ግን ወንድ የሚያውቁና እንደማያውቁ ሙከራው በምንድን ነው እንጃ እኔ አላውቅም ከሁለት በአንድ ነው የሚሆነው ያው ወይ ሐኪም ቤት ይሄዳሉ ሐኪም ቤት የሚባል ነገር የለም ይዛኔ ወይ ደግሞ በእጅ ነው የሚሞክሩት አለዛ ደግሞ ተኝተው ነው የሚሞክሩት ማለት ነው ስለዚህ ሞክረው ቼክ ያደርጋሉ ከዛ ያገቧቸዋል ማለት ነው መርጠው እኛ ፊት ነው ምን መርጠው መልክ ነው እነሱ ደግሞ የሚመርጡት ሌላ ነው በጣም ያሳዝናል ኦኬ እሺ ግልጽ ነው አላህ ይጠብቀሽ እንደዚህ ራስ ምታት የሆነ መልስ ነው የምንሰጣችሁ ነው ክርስቲያኖች ግቡ ራስ ምታት አያችሁ አሁን ታብዳላችሁ ክርስቲያኖች እንደዚህ ልክ ስትባሉ ደግሞ እንጫጫሉ አሁን ከታች ነው ማለት ይጀምራሉ እሺ ሌላ ጥያቄ ያለው ሰው ጥቅሱን ያሽው ኦሪት ዘኍልቍ ግን አደራችን ለአላህ ብለሽ ከወንዶች ጋር ሰላም አለይኩም ወራህመቱላሂ ወበረካቱ ኢብራሂም ወንዳይሳ ወአለይኩም ሰላም ወራህመቱላሂ አደራችሁ ሴት እህቶቼ ሆይ አደራችሁ እኛ ወንድሞቻችሁ እንዲሁም ዕውቀት ያላቸው ሴት ሌሎች እህቶቻችሁ እዚህ ላይ ለእናንተ ብለን መስዋዕት የምንሆነው ፊታችንን አጋልጠን የፈለገ ሰው የፈለገውን ነገር ያደርግ ብለን እዚህ ጋር የምንቀመጠው ለእናንተ ብለን ነው ተግባባና እኛን ይጠይቁ መጥተው ጥያቄ ካላቸው እኛን ይጠይቁ እናንተን በውስጥ የሚያናግሩት እናንተን ለማጥመድ ነው በፍቅር ያጠምዷቸዋል ከዛ በኋላ መጨረሻ ላይ ያው እኔ የገጠመኝ ነገር ስላለ ይጀመር እኔ በደንብ የገጠመኝ አለ ከ5 ከ6 በላይ ሴቶች ማለት ነው እንደዚህ አይነት ነገር ባለፈው ከተናገርኩ በኋላ ገጥሞኛል እንደዚህ አይነት ነገር ከዛ ይደውላሉ ያው እንዲሁኝ በስልክ
ያው ድሮ እናወራ ነበር አሁን በቃ ወደጀዋለሁ እንዴት ልሁን እሺ ከዛ መጨረሻ የሚጠፉም አሉ በዛው በቃ ይከፍራሉ ማለት ነው አላህ ይጠብቀን ወላሂ ነው የምላችሁ አላህ ይጠብቀን እናንተ መጀመሪያ ደረጃ ምን አስወራችሁ ከነሱ ጋር ሙስሊም ወንድ ጠፋ ወይ እንዴ ያው እስልምና ውስጥ ደስ የሚለው ነገር እንደምታውቁት ያው ለእንደዚህ ነገር አይመችምና በቃ አላህን ፍሩና ተቀመጡ በቃ እሺ አላህን ፍሩና ተቀመጡ አታውሩ ከነሱ ጋር ምን አስወራችሁ ያቂ ካላችሁ እሺ ለአንቺ ብቻ አይደለም ለሁሉም ነው እየተናገርኩ ያለሁት ለመልእክት ነው 300 ምናምን ሰው ስላለ መልእክት ነው እሺ ጥያቄ ያለው ሰው ሌላ እሺ ኢብራሂም እኔ ማለት ነው ከሺአዎች ጋር 4 ወር ሰርቻለሁኝና በጣም ይከብደኝ ነበር እና ስጠይቅ እንደዚህ ሺአዎች ጋር እየሰራሁ ነው ብዬ ስጠይቅ እነሱ ጋር ለምን ትሰሪያለሽ አሉኝ ማለት ነው እና እኛና እነሱ የሚለየን ነገር ምንድነው ሁሴን ምንድነው አሊ ምናምን እያሉ እንትን የሚሉት ይሄንን ብታብራራልኝ وصلى اللهم على نبينا محمد وعلى آله وصحبه أجمعين